ሰላም ሰላም እንደምን አላችሁ? እንግዲህ በቢዝነስ ፔጅ ላይ የምትገኙ በኋላም ሼር ሳደርገው የምታዩ በሙሉ ሰላምታዬ በያላችሁበት ይድረሳችሁ። እንግዲህ ዛሬ ያው የተለመደው የሐሙስ ፕሮግራሜ ነው። ኔክስት ዊክ ምንም አይነት ላይቭ ሴሽን አይኖረንም እንግዲህ ማማት ስለሚሆን፣ ስለዚህ ከበዓሉ በፊት የሚኖረኝ የጎ ላይቭ ይሄ ይሆናል ማለት ነው። ለማንኛውም እንኳን አደረሳችሁ ሁላችሁንም። እንግዲህ ከፊት ለፊታችን ትልቅ በዓል እየመጣ ስለሆነ ማለት ነው ለሆሳዕና እንደገና ደግሞ በሜሴጅ እንገናኛለን። መቼም ጎላይ ባላደርግም የተለያዩ ሜሴጆችን ፖስት ማድረግ አይቀርም ሳምንቱን ሙሉ። ለማንኛውም ግን ዛሬ ላወራበት የፈለኩትን ቶፒክ ጽፌ ያለውኝ ሁላችሁም እንግዲህ የሜሴጅ የምታገኙ ሰዎች በሙሉ ለራሳችሁ አዳምጡ፣ የሚጠቅማችሁን ውሰዱ፣ ለሌሎችም አጋሩ። ካለኝ ኤክስፒሪየንስ ስለሆነ ማወራው ማለት ነው። ቲዮሪ ሳይሆን ፕራክቲካሊ ፌስ ያደረኳቸውን ነገሮች ስለማወራ ብዙ ሰዎች እንደሚጠቀሙበት ስለማምን ማለት ነው። በዛ ደግሞ እጅግ በጣም እግዚአብሔርን አመሰግናለሁ። አይ አም ግሬትፉል ባሉኝ ነገሮች ሁሉ እግዚአብሔር እንዳመሰግን ስለረዳይ ማለት ነውና ለማንኛውም እንግዲህ ሁላችሁንም በያላችሁበት ሰላምታ ይድረሳችሁ። አደራ እንዳልኳችሁ ሼር አድርጉልኝ። ከዚህ በኋላ እንግዲህ ከበዓሉ በኋላ ያለው ሰኞ ነው የምንገናኘው ማለት ነው። ለዛሬ እንግዲህ የመረጥኩት ርዕስ ገፍትረው እንዳይጥሉ አላማ ይኑር ብዬ ጽፌ ያለውኝ፣ ግን ለሴቶችም ነው። ገፍትረው እንዳይጥሉሽ እንግዲህ አላማ ይኑርሽ ነውና እና ከዛ አንፃር አሁን ዲስ ዴይስ በጣም በሚገርማችሁ ሁኔታ ከድሮ በበለጠ ማለት ነው። እርግጥ ነው እኔም የምሰራበትን ሰዓት ብዙ መጨመር አልቻልኩኝም፣ ፉል ታይም ኮሚትመንት ስላለብኝ ማለት ነው። ልጄን ስለማስተምር አሁን ራሱ እንግዲህ ከ30 ደቂቃ በኋላ ደግሞ ክላስ አለውና ቤት ውስጥ ያለኝ አክቲቪቲ በጣም እየጨመረ ሞር ዴዲኬትድ ሆኜ ለርኒንግ ኮች ላይ ፎከስ ስላደረኩኝ የምሰራበት ሰዓትም እየቀነሰ መምጣቱ ግድ ሆኗል። ግን እንደምንም ብዬ ባለችኝ እንትን ግን ክፍተት ግን መስራት ያለብኝን ስራ እሰራለሁ። ለምን? አላማ ስላለኝ ማለት ነው። በደንብ ክሊርሊ ዲፋይን አድርጌ የጀመርኩት አላማ ስላለኝ፣ እንደገናም ደግሞ በአላማዬ መሰረት ሰርቼ ያመጣሁት ነገር በደንብ አርጎ ሪዋርድ ስላደረገኝ the rest of my life በአላማ መስራት ያለብኝ እየሰራው እኖራለሁ ማለት ነው። እና ግን እንደዚህ ባገኘሁት አጋጣሚ ስመጣ ግን ፕራክቲካሊ ሰዎች የሚገጥማቸውን ቻሌንጅ እዚህ ላይ ደግሞ ኦልሞስት ከ5 ዓመት ተኩል በላይ እንግዲህ ፔጄን እየተከታተሉ ያሉ የተለያየ ቢዝነሶችም ውስጥ ያሉ ሰዎች አሉ፣ አብረንም የምንሰራ ሰዎች አለ። እንደገና አዳዲስ ነገሮችን ደግሞ የሚጀምሩ ሰዎች ቤዝድ ኦን ዩር ኤክስፒሪየንስ ብለው ያለኝ ነገር ይጠይቁኛልና በተሻለኝ አቅም ለሁሉም ሰው መቼም አቬለብል መሆንበት ሰዓት የለም እንደምታውቁት። ምክንያቱም ፉል ታይም ለርኒንግ ኮች ነኝ። ራሴ ባለች ሰዓት ነው ያብቃቃው እንግዲህ ለአገልግሎቱም፣ ለቢዝነሴም፣ ለቤተሰቤም፣ ለምንም እያልኩኝ ያለኝ ሰዓት ኢፌክቲቭሊ ማኔጅ እያደረኩ እየተጠቀምኩ ነው ያለሁትኝና ቢያንስ ግን እንደዚህ ፐርሰናሊ ጎ ላይቭ በማረግበት በአሙሱ ሴሽን አብዛኛው ሰው የሚጠይቀኝ ጥያቄ አድሬስ ለማድረግ እሞክራለሁ። ይሄ ቤኔፊት ማንን ያደርጋል? ኤኒዋን በቢዝነሱም ዓለም ይሰማራ፣ በትምህርቱም ዓለም ይሰማራ የሚጠቅመውን ስኪል ማለት ነው። ምክንያቱም በመማር ነው ማወቅ የሚቻለው። እኔ የማውቃቸው ነገሮች እየጨመሩ የመጡት ሁሉ ጊዜ ስለመማር ነው። መማር አላቆምም። ካቆምኩኝ በቃ ልክ ከአሳ ውስጥ የወጣ ምንድነው ከውሃ ውስጥ የወጣ አሳ በሉት የሰው ልጅ አይምሯችንን የምናሳድግበትን መድረክ እለት እለት እየተማረን የማናድግ ከሆነ የሆነ ዲግሪ ያላቸው ፈላስፎች ምናምን አይነት ሰዎች ነው የምንሆነው። ዲግሪ ያለን በቃ ከዛ ዲግሪ በላይም እንድናስብ ያልተፈቀደ ይመስል የሆነ ፕሮፌሽን ይዘን በሁሉም ነገር ላይ ግን ኤክስፐርት ሆነን ትንታኔ የምንሰጥ አይነት ሰዎች ከሆነ that shows that ያ ሰውዬ ያንን ዲግሪ ከያዘ በኋላ መማር አቁመዋል ማለት ነው። ስለዚህ ሁልጊዜ በመማር ሂደት ውስጥ ያለ ሰው ግን ሁልጊዜ ራሱን ስለሚያሳድግ ለሰዎችም ያለውን ኤክስፒሪየንስ ሼር የሚያደርገው ከራሱ ከላይፉ ልምድና ከሚያየው ነገር ተነስቶ ነው እንጂ ዝም ብሎ በፈጠራ የሚያወራው ነገር አይኖርም። እና ቤዝድ ኦን ዳት ነው ማወራችሁ። እኔ በላስት 5 ዓመት ተኩል አንድ ካምፓኒ ላይ ነው የሰራሁት። አልቀየረም። ብቀይር እኔ መጥቼ እዚህ ፔጅ ላይ አናውንስ አደርጋለሁ። አሁን አይ ቼንጅድ ማይ ካምፓኒ ብዬ ማለት ነው። ግን አልቀየርም። የማልቀየርበት ሪዝን ምንድነው? 50 ዓመት የሞላው ካምፓኒ ላይ ነው የምሰራው። ወርልድ ክላስ ፕሮዳክቶች ያሉት ኤክስፔንሲቭ ፕሮዳክቶች አሏቸው። ኤክስፔንሲቭ የሆነበት ምክንያት ደግሞ ሃይ ኮሚሽን የሚከፍል ካምፓኒ ስለሆነ ማለት ነው። አይ ዲዘርቭ ዛት። ስለዚህ ሰዎች አሁን አላማ የሌለን ከሆነ ኢንቨስት የምናደርገው ገንዘብ የኛው ገንዘብ ሆኖ ማለት ነው በራሳችን ገንዘብ ከኛ በላይ የሚጨነቁ ሆኖ ትንታኔ ሲሰጡ አንዳንድ ሰዎች ሲሰማ እኔ በሳቅ ነው የምሞተው። አላማ የሌለውን ሰው ግን ገፍትረው ይጥሉታል። ለምን? ልካችንን እነሱ ባላቸው ገንዘብ ስለሚመዝኑት ማለት ነው። የሰው ልጅ እጅግ ፕራይስለስ የሆነ ፍጥረት ነው። የትኛውም ገንዘብ አይተም ነው። አላማ ካለው ግን በአላማው መሰረት ለሚፈልጋቸው ነገሮች ለማሳካት የተለያዩ ቢዝነሶችን ይሞክራል። እና አሁን ዲስ ዴይስ በጣም ብዙ ሰዎች የተለያዩ ቢዝነሶችን ፕሮሞት ሲያደርጉ ትሰማላችሁ።
choose wisely እስከምን ድረስ ያሳድገኛል ክሊርሊ ቢግ ፒክቸር ካላችሁ ማለት ነው እንደኔ ማለት ነው እኔ አሁን ክሊርሊ ቢግ ፒክቸር ዲፋይን አድርጌ ነው የመጣሁት ፕሮፌሽናል ስራ ከማገኘው ስራ የበለጠ ሪዋርድ የሚያደርገኝ መሆን አለበት the next few years dedicated ሆኜ ከሰራው ምን ያህል ሪዋርድ እንደሚያደርገኝ ቢግ ፒክቸሩ ማየት ስለቻልኩ ማለት ነው ሰዎች አይደለም 5 ፊገር 6 ፊገር ኢንካም 7 ፊገር ኢንካም in millions ሜክስ ያደርጉ አይቻለሁ የምሰራበት ካምፓኒ ላይ ስለዚህ if I am dedicated enough እዛም አልደርስበት ምንም ምክንያት የለም በዚህ ልክ ጎሌን አውቄው አላማዬን ሴት አድርጌ እየሰራው ስለሆነ አሁን ሌሎች ብልጭልጭ ነገሮች አያታልሉኝም አይሸውዱኝም ለምን ኦሬዲ መስራት ያለብኝን ስራ ሰርቼ በአላማ ለምን የሚለው ምክንያቴን ዲፋይን አድርጌ ከዛ በኋላ ደግሞ ልክ እንደኔ አላማ ካላችሁ ሰዎች ጋር ብቻ መስራት እንደምንችልም ተረድቼ ነው የጀመርኩት ጀርኒን እና በአብዛኞቻችሁ አሁን የተለያየ ቢዝነስ ጀምራችሁ የቆማችሁ ሰዎች የቆማችሁበትን ሪዝን ነው ለነግራችሁ የመጣሁት በደንብ አድርጌ የተረዳው ትልቅ ነገር ምንድነው ብዙ ሰዎች ተገፍትረው ለመጣል የተመቻቸ አይነት ማንነት የሚኖራቸው ሲጀምሩ በአላማ ስለማይጀምሩ ነው ይሄን አስረግጬ ነው የምነግራችሁ ይሄን አሁን በቲዮሪ አይደለም ፕራክቲካሊ thousands of አበሾች ያሉበት የቢዝነስ ኮሚቴ ላይ ነው እየሰራው ያለሁት ሻይን የምናደርገው ሰዎች ከመቶ በልጠን አናቀም every single year ማለት ነው መሙላታችንንም እግዚአብሔር ይወቀው ለምን ሲባል በአላማ የሚጀምራል አላማውን ለማሳካት የሚሰራል ሰዎች ሲጀብሩ አይቶ የሚጀምራል ስለቻለ የተለያዩ ፕሮዳክቶች ላይ ገንዘብ ኢንቨስት ማድረግ ስለቻለ የሚጀምራል እጅግ የተለያየ ምክንያት አለ ስለዚህ ገፍትረው የሚጥሉን እነማንን ነው ብላችሁም ተጠይቁ ከሆነ በትክክል አላማ የሌላችሁን ሰዎች ነው ይሄን 100% እርግጠኛው እየነግራችኋለሁ የትኛውንም የቢዝነስ ስትራክቸር አይታችሁ ቢዝነሱ ተመችቷችሁ ገንዘባችሁን ኢንቨስት አድርጋችሁ መስራት ስትጀምሩ የሚንጫጫባችሁ ሰው በዙሪያችሁ ያለው ሰው ነው መጀመሪያ እኛም ያንን ነው ፌስ ያደረግነው እስካም እንዳትደረግ እንደዚህ እንዳትደረግ ነው because they are still confused about money የማያውቁት ነገርን ተምሮ ማወቅ እንደሚቻል ሳይሆን የሚነግሯችሁ የማያውቁት ነገር እድሜ ልካቸውን እንዳያውቁት ሆነው ለመኖር የወሰኑ ሰዎችን ነው አድቫይዝ የምንጠይቀው እንደዘን ገፍትረው ይጥሉናል ማለት ነው ቫልዩአችንን ከገንዘብ አውርደው ሲያሳዩን እንኳን አይገባን ይሆንልኛል ወይ ነው ነከሌ ጀምሮ ነበር ፌል አደረጉ ሲባል ሰክሲድ ያደረጉትን ሰዎች አይቶ እኔ እንደነሱ ነው መሆን የምፈልገው ከማለት ይልቅ እውነት ነው እነሱ ፌል ካደረጉ እኔም ፌል አደርጋለሁ እንላለን ያ ምንን ያሳያል አላማ የሌለውን ሰው ማለት ነው እኔ ሲጀምር እንደዚህ ተብያለሁ ብዙ ሰዎች ኦንላይን ላይ ገንዘባቸውን ኢንቨስት ያደርጋሉ ፌል ያደርጋሉ አሉ ከዛ ሳይው ፐርሰንቴጁን እውነት ነው በጣም ብዙ ሰዎች ፌል ያደርጋሉ ለምን ሲባል ክሊርሊ አላማቸውን ዲፋይን አድርገው የሚጀምሩ ሰዎች እጅግ በጣም ጥቂት ናቸው ለዛ ደግሞ እንግዲህ ኤቭሪ ይር ሰው ሁሉ ስኬጁል ያወጣልና ምን ይሄን አርጋለሁ ይላል አንዳንድ ሰው በርትቶ እንደም የተለያዩ ትሬኒንጎችን መውሰድ የቻለ ሰው ቪዥን ቦርዱን ያዘጋጃል በቃ this year by 3 months እነዚህ ነገሮች አቺቭ አደርጋለሁ 6 months እነዚህን አደርጋለሁ 9 months 10 months 11 12 በዚህ አመት ይሄን አቺቭ አደርጋለሁ ብሎ ይጽፍና for some reason ሳይሳካ ቢቀር እንግዲህ አላማ ያለው ሰውና አላማ የሌለው ሰው ልዩነቱን እንድታዩት ማለት ነው ብዙዎቻችን አይተን ማናቀውን ስትራቴጂ አሳይተውን ስለ ቪዥን ቦርድ ተማርን እውነት ነው በአላማ መመራት አለብን ብለን ጻፍን ቪዥን ቦርድ ያለው ሰውዬ ግን አላማ ካለው ምንድነው የሚያደርገው ኤቭሪ ዴይ የሚያደርጋት አክቲቪቲ ናት የሳምንት ውጤቱ በየሳምንቱ የሚያደርጋቸው ነገሮች ናቸው የወር ውጤቶቹ ኤቭሪ መንዝ የሚያደርገው ነገር ነው ኩሙሌቲቭ ኢፌክቱን የዛሬ አመት የሚያየው ጻፈ ማለት አገኘ ማለት አይደለም ብዙዎቻችን እንጽፋለን የጻፍነውን ነገር ለመተግበር ግን አሁንም ያለነው ወሬ ላይ ነው አሁንም ያለነው ማይረባ ነገር ላይ ነው ፎከስ አድርገን መማር ያለብንን አንማርም የተማርነውን ደግሞ አንተገብርም ስለዚህ የምናስበው ጎል ያደረግነው ነገር ፌል ሲያደርግ በቃ ሞክሬ ነበርኮ ምናምን ብለ ለራሳችን ኤክስኪውዝ አስቀምጠን አሪፍ ነገር ሽል እንላለን ማለት ነው አላማ ያላቸው ሰዎች I set this goal I didn't achieve because of this reason this is my weakness ላይ ሰራለሁ እንደገና ጎሌን ሴት አደርጋለሁ እደርሳለሁ ብለው ነው የሚሰሩት እንዲህ ያልኩ የደረስኩት እኔ 5 አመት እያንዳንዱ ሴት ማድረጋቸውን ጎሎች በሙሉ አቺቭ ባረግ አም ገና ቢ ሚሊዮነር እንዳልኩትኝ ሆን ነበር within short period of time እንዲህ የሚባል ታሪክ የለም ለምን ሁሉ ጊዜ ሴት በመናደርገው ልክ ደግሞ ልኩን ጠብቀን የምንሰራ ሰዎች መሆን አለብን ፕራዮሪቲ የምንሰጣቸው ነገሮች ሲበዙ የፋሚሊ ኮሚትመንታችን ሲበዛ ሰዓታችንን እንቀንሳለን ሰዓታችንን ቀነስን ማለት ኮኔክት የምናደርጋቸውን ሰዎችም እየቀነስን ነው የምንሄደው ማለት ነው
ምናልባት አድቨርታይዚንጎች ራን እናደርጋለን። ሰዎች እንኳን ሪች አውት ሲያደርጉን ምን መልስበት ጊዜ አይኖረንም። ከሰዎች ጋር ካልተገናኘን፣ ሰዎች ከኛ ጋር ያላቸውን ሪሌሽንሺፕ ቢውልድ ካላደረጉ ትረስት አድርገው ለሚቀጥለው ፕሮሰስ አይሄዱ። ስለዚህ እነዚህ ነገሮች ሁሉ ኮንሲኩዌንስ እንደሆኑ ተረድተን አላማ ካለ ሴት የምናደርገው አላማ እንዲሳካ ሊያሳኩ የፈለጉ ሰዎች ምን ነበር እየሰሩት የሚለውን ነገር መተግበር ይፈልጋል። አሁን እዛ ላይ ነው እየወደቀን ያለ ነው ማለት ነው። ስለዚህ ብዙዎቻችን ማለት ነው ተገፈታትረን የምንጣል ከሆነ ገፍታሪዎቹ ኃይል ስላላቸው አይደለም። እኔ ከኛ ጋር ያለው ከሁሉ ይበልጣል ብዬ ነው የማስበው። እንደኔ የምታምኑ ከሆነ እኔ በእግዚአብሔር አምናለሁ። መታመኔም ማመኔም እግዚአብሔር እንዲሆን ነው የምፈልገው። በጣም በሚገርም ሁኔታ እግዚአብሔርን ተደግፌ አላማ አድርጌ እኔ ሰርቼ ያሳጣኝ ነገር የለም። እኔ በሰነፍኩበት ነገር ግን እግዚአብሔርን አላማረርም። ምክንያቱም ይሄን ነገር ሴት አድርጌ ነበር፣ ይሄን አድርጌ ቢሆን ኖሮ ይሳካ ነበር። ስላላደረኩኝ this is my fault እንደገና ሴት አደርጋለሁ፣ እንደገና ደግሞ ሄዳለሁ። ሊረዳኝ የታመነ እግዚአብሔር አለ። እግዚአብሔር የሰነፎች አምላክ አይደለም። በዘመኔ ሁሉ ያረጋገጥኩት ይሄንን ነው። ለሚደክሙ ለሚሰሩ ሰዎች ግን በደንብ አድርጎ ይረዳቸዋል። ስለዚህ ብዙዎቻችን ማለት ነው የተለያዩ የቢዝነስ ካምፓኒዎችን ስለቀየራችሁ ሰክሰስፉል የምትሆኑ ይመስላችሁ ከሆነ that is በጣም ብዙ ሰዎችን ድምጥ ማጣቸውን ያጠፋው። እኔ ያለሁበት ኮሚኒቲ ይሄ 50 ዓመት ከሰራ ካምፓኒ ጋር እንግዲህ 9 ዓመት ሰርተዋል። በ9 ዓመት ውስጥ 6 ፊገር ኢንካም መድረስ የቻሉ በጣም ብዙ ሰዎችን አይተናል። እዛ ደረጃ ከደረሱ በኋላ ግን ቲም ቢውልድ ማድረግ ስላልቻሉ አብሯቸው የሚሰራ ሰው ስለሌለ ጊቭ አፕ አድርገው እኔ ብቻ ነኝ እንደምሰራው ብለው ቆይ ደግሞ እስኪ ሌላ አነስ ያለ ኢንቨስትመንቱ አነስ ሲል ብዙ ሰው አገኛለሁ በሚል ተስፋ ሌሎች ካምፓኒዎች ጋር ይሄዳሉ። የእነዚህ ሰዎች ማይንድ ሴት አልተቀየረም። ፎከሳቸው ገንዘብና ገንዘብ ብቻ ነው። ሊደርሺፕ ኳሊቲ የላቸውም። ራሳቸውን ዴዲኬት አድርገው ራሳቸውን ዲፕሊኬት ለማድረግ አይሰሩ። ስለዚህ ፌል ያደርጋሉ ማለት ነው የትኛውን ቢዝነስ ውስጥ ሲሄዱ። እኛ ጋር ያሉ ሊደሮች ግን ምን አስተማሩኝ? እኔ ኢንቴግሪቲ፣ ሎያሊቲ፣ ሪስፖንሲቢሊቲ፣ ዴዲኬሽን ቱ ዘ ሃይስት ሌቭል ማለት ነው። ሰርቫንት ሊደር መሆን ለምን? አላማ ስላላቸው ማለት ነው። ስለዚህ በትክክል አላማ ካላቸው ሰዎች ጋር ከሆነ ሊንክ አድርገን እየሰራን ያለ ነው ማንም ገፍትሮ አይጥለንም። ገፍትረው የሚጥሉን ሰዎች ደግሞ ጉልበት ኖሯቸው ከጣሉ ሲጀመር እኛም ራሳችን የዓላማ ሰዎች አልነበርንም። ዲፋይን ያደረግነው ነገር የለም። ዊዝ ኖሌጅ ገንዘባችንን ኢንቨስት አላደረግንም። ስለዚህ በቀላሉ ያሽቀነጠሩ ይጥሉናል ማለት ነው። እና ለእናንተ ነው እንግዲህ የዛሬው አድቫይዜ በተቻለ አቅም ማለት ነው። እኔ ባይገርማችሁ ዚስ ዴይስ እንኳን ወደ ኢንቨስትመንት ደረጃ ላደርሳቸው ጀስት 149 ተከፍሎ ነው ያለውበት የቢዝነስ ካምፓኒ ላይ መስራት የምትፈልጉ ሰዎች ፎር ዩር ኢንፎርሜሽን $149 ከፍላችሁ የቢዝነስ ፕላን ማጥናት ትችላላችሁ። ከዛ በኋላ ይሄ $149 ከፍሎ ቢዝነስ ፕላን የሚያጠናው ሰውዬ እኔ አላማ ያለውና የሌለው መሆኑ በደንብ አድርጌ ነው የምረዳው። ዊዝን ኤ ዊክ ማለት ነው። አላማ ካለው ሲሪየስሊ ያጠናል። ካምፓኒውን ያጠናል፣ ፕሮዳክቶቹን ያጠናል፣ ኮምፐንሴሽን ፕላኑን ያጠናል። አላማ ሴት ያደርጋል ማለት ነው። ለካስ የዚህን ያህል ኮሚሽኔን ባሳድግ I can replace my income, I can be available for my kids። የራሴ አለቃ መሆን እችላለሁ። ይሄንን ነገር ማድረግ እችላለሁ። ቢግ ፒክቸሩን ሴት ያደርጋል ማለት ነው። ከዛ እንደዚህ አይነት ሰው መቶ ገንዘቡን ኢንቨስት ሲያደርግ ያስቀመጣትን ፕላን ያውቃታል። ገንዘቤን ኢንቨስት ያደረኩት ከዚህ ካምፓኒ ጋር ልሰራ ሪዋርድ ሊያደርገኝ የሚችለውን ነገር በትክክል ስለተረዳሁት ነው። ስለዚህ the rest of my life እሰራለሁ። ይሄ የ2 ወር የ3 ወር የ5 ወር ደግሞ የ6 ወር ኮሚትመንት አድርጎ ሌላ የሚያብለጨለጭ ነገር ሲመጣ እጥፍ እዛ ጋር እጥፍ መቼም ሰክሰስፉል አያደርግም። እኔ ያዩዋቸው ሰዎችና የኔ ሪል ኤክስፒሪየንስ ያዩዋቸው ሰዎች የእውነት ዴዲኬትድ ናቸው። የእውነት ሰርቫንት ሊደር ናቸው። የእውነት አላማ አላቸው። ማንም ገፍትሮ ሲጥላቸው አላየው። ያልተባሉት ነገር የለም። ፋውንደሮቹ ባላቸው ስታተስ በሚሰራው ስራ ኢቭን $149 አስቡት እንግዲህ ሪፈንድ በሚደረግ ገንዘብ የቢዝነስ ፕላን አጥና ተብሎ ኮቺንግ ኮል ካደረክ ግን ሪፈንድ አይደረግም። ስለዚህ if you don't like the business plan ሪፈንድ አድርግ ሲባል እሺ ብሎ ሰርቬይ ላይ ሳይን አድርጎ ከዛ ኮቺንግ ኮል አድርጎ ሁሉ ሪፈንድ የሚጠይቅ ከዛ ምንም ሳያፍር ስማቸውን ሄዶ የሚያጠለጥል ገንዘብ ይመለሳል ብሎ ሳይመለሱልኝ ቀረ የሰራትን ስተት ሳይናገር ማለት ነው። ከዛ በኋላ እሱን የሚመስሉ ሰዎች ደግሞ ነገር ስለሚያቀጣጥሉ በጣም በሚያስደንቅ ሁኔታ የማይሰደቡ ስድብ የለም። ምንም አይመስላቸውም። 0% ሪዛልታቸው አልቀነሰም። ከአመት አመት ካምፓኒውን ጉድ የሚያሰኝ ሪዋርድ ያስመጣ ቲም ላይ ነው ያለው። ስለዚህ ፔሸንሲያቸው ነው ያስተማረኝ፣ ዴዲኬሽናቸው ነው ያስተማረኝ። ትሩ ሰርቫንት ናቸው። ሰዎች ቢሰድቧቸው ምን ቢሏቸው ጉዳያቸው አይደለም። እኔም ጉዳይ የማይሰጠኝ ሰው እንደሆነ አድርገውኛል። አይ አም ብለስድ ከእንደዚህ አይነት ኮሚኒቲ ጋር መስራቴ። ስለዚህ ትልቁ ነገር አላማ ከሌለን ተገፈታትረን እንወድቃለን። አላማ የሌላቸውን ሰዎች
በቃ የተጣመሙ ጥቂት ሰዎች ናቸው የሚበቋቸው። ምክንያቱም እነዚህ አሁን የራሳቸውን ላይፍ ያወሳሰቡ የማይሰሩ ታካቾች፣ ሰነፎች አበሻውን ደግሞ በአፋቸው የሚወዱ የሚመስሉ ለአበሻው ግን ከፍተኛ ጥላቻ ያላቸው ሰዎች እኔ እንደዛ ስለተባልኩ ማለት ነው ከዚህ ከማይሰማ ህዝብ ጋር ሰርቼ እንደው ለውጥ አመጣለሽ አትድከሚ ያሉኝ ሰዎች ነበሩ። እነዚህ ሰዎች ግን አበሾች ናቸው። እኔ ደግሞ ምን አልኩኝ? እንደዚህ አይነት እርግማን የለብኝም። እኔ በጥላቻ አልሰከርኩኝም። ለምን? ያደግኩባት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ከልቦ ቁጭ ብሎ ለተማረ ሰው ታረጋለች። ስለዚህ በልጅነት እድሜ ቁጭ ብዬ የተማርኩት ትምህርት ሰው እንደሆነ ረድቶኛል። ስለዚህ ሰዎችን በቋንቋቸው በመላቸው ምናምን ጀጅ አድርጌ ሁሉንም ሰው ጋርቤጅ ውስጥ የሚከት አይነት አስተሳሰብ ሊኖረኝ አይችልም። አሉ በጣም መጥፎ የሆኑ ሰዎች፣ በጣም በክፋት በጥላቻ የሰከሩ ሰዎች አሉ። እነዚህ ሰዎች ከኔ ወገን አይደሉም። ስለዚህ ስለ እንደዚህ አይነት ሰዎች አይደለም ጭንቀቴ። እኔን የሚመስሉት ሰዎችስ የተሻለ ነገር ሰርተን ከወገናችን ጋር በዓላማ ሰርተን የተሻለ ነገር አግኝተን ለልጆቻችን በተለይ አሁን በዚህ በስደቱ ሀገር ያለን ወላጆች ትልቁ ጭንቀታችን ምንድን ነው? ልጆቻችን አቬለብል ስላልሆንላቸው የሚያሳድጋቸው ሲስተም ይሄ ኤሌክትሮኒክሱ ኤክስፖዝድ የሆኑበት ሶሻል ሚዲያ በብዙ አይምሯቸውን እያወካቸው በጣም ብዙ ልጆች ብዙ መከራ ውስጥ ነው ያሉት። ብዙ ወላጆችም ልጆቻቸውን አጥተዋል። ስለዚህ ዓላማ ያለን ሰዎች ምን አለን? ተቀጥረን ስንሰራ ነው ብዙ ሰዓት እያጣን ያለ ነው። ስለዚህ ለምን ራሳችንን አንቀጥርም? በኮሚሽን የሚያሰሩ ካምፓኒዎች ካሉ ከነሱ ጋር እንስራ ብለን በዓላማ ያለን ሰዎች ተገናኘን። ምንድነው ዓላማችን? ጊዜ ማትረፍ። ምንድነው ዓላማችን? ለልጆቻችን አቬለብል መሆን። እንያየነው ነው የሀገሩ ሲስተም ለዛ አልፈቀደልንም በአብዛኛው ማለት ነው። አሁን በምን ተአምር ነው ተቀጥሬ ቢሰራ ለልጄ ለርኒንግ ኮች መሆነው? ኔቨር፣ አይቻልም በምንም ተአምር ማለት ነው። ስለዚህ እንደዚህ አይነት ዓላማ ያለን ሰዎችን ገፍትረው ሊጥሉን አይችሉም። ስለዚህ እነማንን ተገናኝተን መስራት ያለብን? ዓላማችንን ሴት ያደረገን ሰዎች። አቅማችሁ $100 የሚጀመር ቢዝነስ ከሆነ ጀምሩ። ያንን ኢንቨስት አድርገው ከሚሰሩ ሰዎች ጋር ስሩ። $1000s ኢንቨስት ማድረግ ከቻላችሁ ኮኔክት አድርጉን። በዓላማችሁ ባላችሁ ልክ በአቅማችሁ ኢቭን በክሬዲት እንኳን መጀመር የምትችሉባቸው በጣም ብዙ ኦፖርቹኒቲዎች አሉ። ያንን ለማድረግ ከሬጅ ያጣለው ለምንድን ነው? እኛ በአብዛኛችን ዓላማችንን የሚያደነቃቀፉ ሰዎች ዙሪያ ነው ያለ ነው። አብረን እንበላለን፣ እንጠጣለን፣ ሻይ እናደርጋለን። ፉገራ እኮ ነው። ግን በትክክል እኔ በርን የሚያደርገኝን ኢሹ ይሄ ከሆነ በእውነት የሚያሳስብሽ ጎ ፎር ኢት እግዚአብሔር ይርዳሽ የሚሉ ሰዎች አይደሉም። በአብዛኞቹ የምትነግሩን ያንን ነው። ብዙ ሰዎች ደጋፊ የላቸውም። ደጋፊ የሌላቸው ለምን ይመስላችኋል? ዓላማ ስላላቸው። ዓላማ ያላቸው ሰዎች በቀላሉ ከሰዎች ጋር ይመሳሰሉ። ስለዚህ በትክክል ዓላማቸውን ዲፋይን ካደረጉ ሰዎች ጋር ነው አሶሺየት የሚያደርጉት። አሁን ላይ ብትጠይቁኝ እግዚአብሔር ይመስገን የተባረኩ ጓደኞች አሉኝ፣ ዘመዶች አሉኝ፣ ቤተሰቦች አሉኝ እዚሁ አሜሪካን ሀገር። ነገር ግን ኮኔክሽን ላብዛብል ዓላማ የሌላቸው ሰዎች እንደ thousands of ሰዎች ሰብስቤ ሴሌብሬት ማድረግ ይችላሉ። ዓላማ ያላቸው ሰዎች ግን ቺፕ አይደሉም። የእውነትም በጣም በብዙ ዲሲፕሊን የሚኖሩ ናቸው። የኦንላይን ስፔስ ምን ፈቀደልን? እንደዚህ አይነት ሰዎች እንድንገናኝ አደረገ ማለት ነው። ያው ዘ ሬስት ኦፍ ማይ ላይፍ ዝም ብሎ አይነት ላይፍ ኖሬ ማለፍ አልፈልግም። በየትኛውም አቅጣጫ መስራት የሚገባኝን ሰርቼ ማወቅ የሚገባኝን አውቄ እየተማርኩኝ እያደግኩኝ መኖር ምርጫዬ ነው። ይሄንን ለማድረግ ደግሞ ያለሁበት ኢንዱስትሪ ፈቀደልኝ ማለት ነው። ምን ማድረግ ስለምችል ሁሌ እማራለሁ። ትሬኒንግ ሳይት አለኝ 24/7 አክሰስ የማደርገው የፈለኩትን አይነት ትሬኒንግ መውሰድ እችላለሁ። ኢን አዲሽን ቱ ዛ ማስተርማይንድ ትሬኒንጎች አሉ። ሰው $1000s እየከፈለ ነው በዚህ ሀገር ፕላን አድርጎ ይርሊ ፕላኑ ላይ አይ ሹድ ቴክ ፐርሰናል ዴቨሎፕመንት ትሬኒንግ ብሎ በአመት $1000s ከፍሎ ሰው የሚወስደውን ትሬኒንግ እኔ በነፃ ነው ማገኝ። ለምን? የምሰራበት ኮሚኒቲ ላይ ፕሮቫይድ ስለሚደረግ ማለት ነው። ስለዚህ እንደዚህ ክሊርሊ ዲፋይን በተደረገ ጎል እየተማርን እያደግን ገንዘባችንን አውጥተን መስራት ስለቻልን ደግሞ ገንዘባቸውን አውጥተው ከኛ ጋር የሚሰሩ ሰዎችን ለመገናኘት የተለያዩ ትሬኒንጎች ወስደን ሶሻል ሚዲያው ጋር ከሚመስሉ ሰዎች ጋር ተገናኝተን አብረን መስራት እንፈልጋለን የምትሉ ሰዎች ኮኔክት አድርጉኝ፣ አሳያቸዋለሁ ሰው እንዴት አድርጎ መስራት እንደሚችል ማለት ነው። ለማንኛውም ዌብሳይትን ትቼላችኋለሁ፣ ከላይ ከታችም አዚ ኮሜንት አስቀምጥላችኋለሁ። ዓላማዬ ምንድነው? ከሚሰሩ ሰዎች ጋር መስራት። ከገንዘብ ያነሰ ቫልዩ የለንም እኛ። ለዛ ነው ብዙ ሰዎች ሴት ያደረግነውን ዓላማ እንኳን ዳር እንዳንደርስ የሚያደርጉን ነገር ያስቀመጥነው ዓላማ ሁልጊዜ እኛ ትንሽ ገንዘቡ ከፍ እያደረግን እያየ ነው መከራችን እየበላን ያለ ነው ማለት ነው። ከገንዘብ ያነሰ ቫልዩ የለኝም። ሰርቼ ልክ አንቺ ለልጅሽ ጊዜ አትርፈሽ ማስተማር እንደቻልሽ እኔም ደግሞ the rest of my life አትሊስት በተወሰነ መልኩ ኢንካሜን ሪፕሌስ የሚያደርግልኝ ነገር ካገኘው ወይ ደግሞ አትሊስት ኤክስትራ ኢንካም ማግኘት ስታርቲንግ ላይ መቼም ኢንካም ሪፕሌስ ማድረግ ሰው አይችልም በምንም ተአምር ማለት ነው።
ራኒንግ ኮስት ያስፈልገዋል፣ መስራት አለበት ምናምን። ዋንስ ግን የሚፈልገው ደረጃ ላይ ከደረሰ ግን በደንብ አድርጎ ሪዋርድ የሚያደርገው ሌቭል ላይ ደርሶ በራሱ ስኬጁል እኔ አሁን መስራት እንደቻልኩት በራሴ ስኬጁል እንደምሰራው በራሳችሁ ስኬጁል መስራት ትችላላችሁ። ያ ደግሞ እጅግ በብዙ ነገር ሪዋርድ ያደርጋልና እንደዚህ አይነት ዲሲፕሊን አለኝ፣ መስራት እችላለሁ። ጋይድ የሚያደርገኝ ኮች የሚያደርገኝ ሜንተር የሚያደርገኝ ሰው ካገኘው ገንዘቤን ኢንቨስት አድርጌ ለመስራትና ለመለወጥ ለመማር ፍቃደኛ ነኝ የምትሉ ሰዎች ብቻ ሳይን አፕ እያደረጋችሁ አግኙኝ። ሳይን አፕ ስታደርጉ የምታገኙት የቢዝነስ ኢሜል ላይ ኢሜል ካደረጋችሁልኝ መልሳችሁ ስልኬን እተውላችኋለሁ። በስልክ ማውራት እንችላለን። ሬጂስተር ስታደርጉ የፌስቡክ ሊንኬን ታገኛላችሁ። በሜሴንጀር ማውራት እንችላለን። ኤንድ ዘን አላማችሁን በትክክል እንዴት ሴት ማድረግ እንዳለባችሁ ምን አይነት ቻሌንጅ እንደሚገጥማችሁ ቤዝድ ኦን ማይ ኤክስፒሪየንስ እና በጣም የብዙ ሰዎች ኤክስፒሪየንስ ያለን ነገር ሼር አደርጋችኋለሁ። ጠንክራችሁ ከምትሰሩት ጋር ሰርተን ጊዜ ያለን ገንዘብ ያለን የምንማር የማናማረር ሰዎች ተፈጥረን እንድናይ ነበር እኛ እየደከምን ያለ ነው። በጣም ብዙ ሰዎች ይሄንን ሴት አድርገው እየሰሩ ነው። እግዚአብሔር ይመስገን። በዛ በጣም ደስተኛ ነኝ። ብዙ የደከምነው እኛን የሚመስሉ ሰዎች ለማግኘት ነው። ደካስ ያደክማል እንጂ ይገኛል። ምክንያቱም ብዙ ሰዎች ማስታወቂያ ያዩ ከሰዎች ጋር ይገናኛሉ። በትክክል ባላማ ሰርተው አብሮ የሚዘልቁ ሰዎች ግን የእውነት ዋጋ ያስከፍላሉ። ለምን? የእውነተኛ ትሩ ሰርቫንት ሊደርሺፕ ማግኘት ስለሚፈልጉ ማለት ነውና ያንን ለማድረግ ነው እንግዲህ እኔ ዴዲኬትድ ሆኜ እየሰራው ያለሁትኝ። መረጃ የምታገኙ ሰዎች ሪቻው ስታደርጉኝ አደራ በተቻለ አቅም የመጀመሪያውን የነፃ ገለጻ ካያችሁ በኋላ አግኙኝ። ጥያቄ ካላችሁ ያ ክሊር ሆኖልኛል የምትሉ ሰዎች ደግሞ ሪፈንድ በሚደረገው ገንዘብ ማጥናት ስለምትችሉ፣ በነገራችን ላይ አፍሪካ ሆናችሁ ናይጄሪያ፣ ኬንያ ምናምን በተለያየ ሁኔታ የሄዳችሁ ሰዎች መስራት ከፈለጋችሁ ሀገሩ ላይ ሌጋል መሆናችሁ ነው ማወቅ የምፈልገው። የትኛውም አፍሪካ ሀገር ላይ ያሉ ሰዎች ሌጋሊ የማይኖሩ ከሆነ አሁን ሳውዝ አፍሪካ ያሉ ልጆች መስራት ይፈልጉ በጣም ብዙ ልጆች አሉ፣ ግን ሌጋሊ እየኖሩ አይደለም። ሌጋል ዶክመንት የሌለው ሰው መስራት አይችልም። እና ባላችሁበት ሀገር አሜሪካም፣ ካናዳም፣ አውሮፓም፣ አፍሪካም የትም ኤዥያም ሁኑ ሌጋል ዶክመንት ያላችሁ ሰዎች፣ ምክንያቱም ታክስ መክፈል የማይችል በኮሚሽን የሚሰራ ሰው የለም። የትኛው አሁን አሜሪካን ሀገር አይቻልም ጭራሽ። ሶሻል ሴኩሪቲያችንን በሙሉ አስገብተን ነው ኮንትራታችንን ሳይን የምናደርገው። ለምን? እኛ የምንሰራበት ካምፓኒ እኛ ፕሮዳክት ገዝተን ስንጀምር አይዲ ይሰጠናል። ስለዚህ የሚሰጠን አይዲ ነገ ስፖንሰር አድርገን ገንዘብ የምናገኝበት ነው የሚሆነው። ስለዚህ እነሱ ኮሚሽናችንን ፉሊ ይከፍሉናል። ምን ተስፋ አድርገው አት ዘ ኤንድ ኦፍ ዘ ይር አገሩ ላይ ባለው ፖሊሲ ታክስ ከፋዮች ይሆናሉ ተብለን ማለት ነው። እኔ W9 ፎርም ሞልቼ ነው የጀመርኩት። እስካሁን ድረስ the last 5 years ከፍያለሁ። ለምንድን ነው የምከፍለው? ኮሚሽን ሜክ ስለማድረግ ማለት ነው። ስለዚህ የምትከፍሉት በር ግን ኮምፔር ቱ ኢምፕሎይ ሆኖ ሰው ከሚከፍለው ጋር ሲወዳደር የሚገናኝ አይደለም። በጣም ብዙ ዲዳክት የሚደረጉልን ነገሮች አሉ፣ የቢዝነስ ኤክስፔንሶች ተብለው ማለት ነው። እና በጣም በብዙ ነው ሪዋርድ የሚያደርገን በኮሚሽን መስራት። ስለዚህ በዚህ ልክ ራሳችሁን ማሳደግ የፈለጋችሁ ሰዎች if you are legal just watch the webinar። ከዛ በኋላ study the business plan። ቢዝነስ ፕላኑን አጥንታችሁ ኳሊፋይድ ማትሆኑ ሰዎች ከሆናችሁ እኔ ራሴ እነግራችኋለሁ። ምክንያቱም I have a lot of experience ለነማን እንደሚሰራና እንደማይሰራ እንኳን ፕሪዲክት ማድረግ ይቻላል። የእውነት ዴዲኬትድ ሆነን የምንማር ሰዎች ከሆነን ሪዛልት ማምጣት እንችላለን። ያላችሁን ዴዲኬሽን ግን within a week እኔ ኢንቨስትመንት ውስጥ ከመግባታችሁ በፊት ቴስት ስለማደርግ በዛ ፔሪድ ውስጥ በትክክል መስራት የምትችሉ ከሆነ you can proceed ልላችሁ እችላለሁ። ካልሆነ ደግሞ ይቅርብ፣ እንደዚህ አይነት ነገር አያዋጣም፣ ሌላ ነገር ፈልግ ልላችሁ እችላለሁ። ዛት ማች ነው። በዚህ ልክ ነው አሁን እየሰራን ያለ ነው። ምክንያቱም የሰዎች አንድ ጊዜ መተው በሚያደርጉት ኢንቨስትመንት የምናገኘው ዋን ታይም ኮሚሽን ማንንም የትም አያደርስም። እርግጥ ነው እኛ ጋር የሚከፈለው ገንዘብ ቀላል አይደለም፣ የሚገኘው ኮሚሽን ማለት ነው። እንደዚህ በ2 ብር፣ በ3 ብር፣ 4 ብር፣ በ20 ብር ምናምን የሚባል አይደለም። hundreds of dollars thousands of dollars ኮሚሽን የሚያስገኙ ፕሮዳክቶች ያሏቸው ካምፓኒ ላይ ነው የምንሰራው። ግን እዛ ሌቭል ለመድረስ ደግሞ ኢዚ አይደለም። በደንብ አድርገን መስራት አለብን። ራሳችን አይምሮ ላይ መስራት አለብን። ከሚሰሩ ሰዎች ጋር ለመገናኘት ሶሻል ሚዲያ ማርኬቲንግ መማር አለብን። ያንን ተምረን አፕላይ አድርገን ነው ከሰዎች ጋር ኮኔክት የምናደርገው። እንደዛም ሆኖ ስሩ ዛት ፕሮሰስ መታችሁ ኳሊፋይድ ያልሆናችሁ ሰዎች ካላችሁ እኔ በኩሌ I am 100% willing ትክክለኛውን ፊድባክ ልሰጣችሁ ማለት ነው። የምትችሉ ከሆነ ትሰራላችሁ፣ ማትችሉ ከሆነ ይቀርባችኋል። ግን በአብዛኛው በተለይ በአሜሪካ በካናዳ ምናምን ያላችሁ ሰዎች በአብዛኛው አላማችሁን ሴት ማድረግ ስለፈራችሁና ፍርሃት ውስጣችሁ ስላለ እንጂ መስራት የሚያቀታችሁ ሆናችሁ አይደላችሁም። በጣም ብዙዎቻችሁ እኮ ደፍራችሁ ስትመጡ መስራት እንደምትችሉ አይተናል። ስለዚህ ከዛ አንጻር በተሻለ አቅም ማንም በጠረባ እየጣለ የሚጥለን አይነት ሰዎች እንዳንሆን
የእውነተኛ ዓላማ ይኖራል። ዓላማችንን ሴት አድርገን ማለት ነው። እኔ ከዚህ ካምፓኒ ጋር በኮሚሽን መስራት የምፈልገው ነገ ቀላል አይደለም። አሁን እኮ አሜሪካ ባለው የኑሮ መናር በወር $400 እና $500 ኤክስትራ ገንዘብ ማግኘት እንኳን ቀላል ነገር አይደለም። እዚህ ያላችሁ ሰዎች በደንብ እያስተዋላችሁ ማለት ነው። ገና የኮቪዱ ታሪክ ብሶ የሚመጣ ነው ይመስለኝ። እኔ እግዚአብሔር ክፉን ያርቅልን እንጂ ኢኮኖሚው እንዴት እያሽቆለቆለ እንዳለ፣ ኑሮ እንዴት እየከበደ እንዳለ ስናየው ነገ ከዛ ነገር ሊመጣ እንደሚችል ነው ፕሬዲክት እያደረጉ እየነገሩ ነው ያሉት አይደለ? ቢያንስ ግን እግዚአብሔርን ይዘን ገንዘባችንን ዞሮ ዞሮ ስራ እየሰራን ከሆነ በክሬዲት መክፈል የምንችልበት አቅም ላይ ሆነን ዛሬ ላይ የተለያዩ ነገሮችን እንጀምር። ነገ ኢንካም ጄኔሬት ሊያደርግልን የሚችል ማለት ነው። ሰዎች የኦንላይን ቢዝነሶች ላይ ገንዘባቸውን ኢንቨስት የሚያደርጉት አጥንተው እስካም በሚያደርጉ ሲስተሞች ላይ አይደለም። በትክክል ሌጂት የሆነ ካምፓኒ ላይ እኔ አሁን ፕራውድሊ 50 ዓመት የሰራ ካምፓኒ ላይ 5 ዓመት ተኩል መስራት የቻልኩት ሌጂት የሆነ ሲስተም ስላለው ነው። ዌኔቨር ዘር ኢዝ ኤ ትራንዛክሽን ዘር ኢዝ ኤ ኮሚሽን። ቤቴ ቁጭ ብዬ ነው ኮሚሽን የሜክ የማደርገው። ቤቴ ቁጭ ብዬ ነው ማስታወቂያ የምሰራው። ቤቴ ቁጭ ብዬ ነው ከሰዎች ጋር የምገናኘው። መስራት እስከቻልኩ ድረስ ኮኔክት እስካደረኩ ድረስ ከሰዎች ጋር እንደኔ አይነት ዓላማ ካላቸው ሰው ጋር ነው የምሰራው። ስለዚህ ይሄንን ሴት ማድረግ ሳንችል ቀርተን ግን የምናለቃቅስ አይነት ሰዎች መሆን የለብንም። ዛሬ መስራት በምንችልበት እድሜያችን መስራት ከቻለን አትሊስት ነገን የተሻለ ማድረግ ይቻላል እና በዚህ ዓላማ በዚህ ጥንካሬ ያላችሁ በደንብ ዓላማችሁን ሴት አድርጋችሁ ለመስራት የተዘጋጁ ሰዎች ኮኔክት አድርጉኝ። ሱፐር ሃፒ ልረዳችሁ ማለት ነው። ለማንኛውም ለዛሬ ብቃኝ። በዚህ 5 ደቂቃ ነው የቀረው የናቲ ክላስ። ሰላም ሁኑልኝ። ሰላም ያገናኘን። መልካም የሆሳዕና በዓል። ከዛም በኋላ ደግሞ ግሩም የህማማት ጊዜ አሳልፈን ብርሃነ ትንሣኤውን ከሚያዩ ሰዎች ይደምረን። እንግዲህ የበዓሉ ማግስት በሚኖረው ላይቭ ሴሽናችን ነው የምንገናኘው። የተባረከ ሳምንት ይሁንላችሁ። በፖስቴ እንገናኛለን። ላይቭ ቪዲዮ ግን የሰኞ ሳምንት ነው የሚኖረኝ ማለት ነው። መልካም ጊዜ። ሰላም ሁኑልኝ። ሰላም ያገናኝ።